ሰላም ተማሪዎች እንደምን አላችሁ? ጸደኒያ ነኝ ከሳቆማ። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 6.3 ስለ ኮንዘርቬሽን ኦፍ ናቹራል ሪሶርስስ ኢን ኢትዮጵያ በኢትዮጵያ የተፈጥሮ ሀብት ጥበቃን በተመለከተ እንማራለን። የሳቆማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ የተለያዩ ዓላማዎች አሉን። የመጀመሪያው is to define conservation የተፈጥሮ ሀብት ጥበቃ ምን እንደሆነ ማብራራት። will explain conservation mechanisms of wildlife and plants የዱር አራዊትና የእጽዋትን የተለያዩ ጥበቃ ዘዴዎችን እናብራራለን። and we'll discuss the mechanisms of soil and water conservation ስለ አፈርና የውሃ ጥበቃ ዘዴዎችን እንማራለን። and finally we'll explain the need for conservation የተፈጥሮ ሀብት ጥበቃ አስፈላጊነት ምን እንደሆነ እንዲሁ እንማራለን ማለት ነው። so ሁሉ ጊዜ እንደለመድነው we need to have self questioning here ራሳችንን መጠየቅ አለብን before starting the section። ይሄን ውስጥ ክፍል ከመጀመራችን በፊት you ask yourself this question: what do I know about conservation of natural resources and what do I want to learn from this section? ስለ አካባቢ ጥበቃ ስለ ተፈጥሮ ሀብት ጥበቃ ምንድነው ማውቀው እስካሁን ድረስ ምንድነው መማር የምፈልገው ከዚህ ሴክሽን የሚለውን ራሳችሁን ጠይቃላችሁ። most of the natural resources are limited አይደለም፣ አብዛኛው የተፈጥሮ ሀብት ውስን ነው። in other words ያው በሌላ አነጋገር ምን ማለታችን ነው? this natural resources will eventually run out and consequently the amount of resources to provide people need, especially in areas where population size is increasing at higher rates, will be limited አይደል? በሌላ አነጋገር እነዚህ የተፈጥሮ ሀብቶች ውሎ አድሮ የሚያበቁ ናቸው ማለት ነው። ኦኬ እና በዚህ ምክንያት ለሰዎች ለማቅረብ የሚገኘው የሀብት መጠን በተለይም የህዝብ መጠን ፖፑሌሽን ሳይዝ እየጨመረ በመጣ ጊዜ በሚካሄድባቸው ቦታዎች አካባቢዎቹን ቦታ ሁሉ ሊሚትድ ይሆናል ማለት ነው። ውስን የሆነ መምጣቱ አይቀርም። ስለዚህ there is a need to use existing resources widely so that they will be available for the next generation። እዚህ አሁን ያሉትን የተፈጥሮ ሀብቶች ለቀጣዩ ትውልድ for the next generation ለማስተላለፍ እና ቀጣዩ ጀነሬሽን ወይም ደግሞ ቀጣዩ ትውልድ ማግኘት እንዲችል አሁን ላይ ያለን የተፈጥሮ ሀብት wisely ወይም በጥበብ መጠቀም ያስፈልገናል ማለት ነው። okay so therefore conservation of natural resources is crucial። ስለዚህ የተፈጥሮ ሀብቶችን መጠቀም ወሳኝ ነገር ነው ማለት ነው። so እዚህ ጋር እስቲ ቆም ብላችሁ አስቡ። what do you know about the conservation of natural resources? ስለተፈጥሮ ሀብት ጥበቃ የምታውቁት ነገር ምንድነው የሚለውን ነገር በማሰብ ሪፍሌክት አድርጉ። ዛሬ ሀሳብ ስጡ ምን ያህል እንደምታውቁ ስለተፈጥሮ ሀብት ጥበቃ እና ደግሞ ምን ማወቅ እንደምትፈልጉ። As we have discussed in the above section, natural resources are resources that exist in nature። ቀደም ብለን እንደተመለከትነው የተፈጥሮ ሀብት ምንላቸው ምን አይነት ሀብቶች ነው? በተፈጥሮ የምናገኛቸውን ሀብቶች ነው። this includes አፈርን፣ the soil, water, ውሃን፣ air፣ አየርን፣ plants, animals፣ ኢነርጂን ያካተተ ነው። and some of them are found in a limited amount which can be used only for a few years okay ስለዚህ አንዳንድ እነዚህ የተፈጥሮ ሀብቶች በውስን መጠን የሚገኙ ናቸው። ስለዚህ ለተወሰኑ ለትናንሽ አመታት ብቻ ለውስን አመታት ብቻ ነው ማለት ነው እንጠቀምባቸው የምንችለው። therefore ስለዚህ wise use and substitution of such natural resources is crucial to passing them on to the next generation። እነዚህን ያሉን natural resources የተፈጥሮ ሀብቶች በጥበብ መጠቀም እና ደግሞ መተካት ለቀጣዩ ትውልድ ለማስተላለፍ ወሳኝ ነው ማለት ነው። However, due to the growing population and rapid industrialization and urbanization ይሁን እንጂ የህዝብ ቁጥር እያደገ በመምጣቱ እንዲሁም ደግሞ ፈጣን የኢንዱስትሪ እና ከተማ መስፋፋት አማካኝነት የከተሞች መስፋፋት ምክንያት the demand for natural resources is rapidly increasing and they are excessively being used። በዚህ ምክንያት የተፈጥሮ ሀብቶች ፍላጎቱ በፍጥነት እየጨመረ እንዲሁም ደግሞ ከመጠን በላይ ጥቅም ላይ እየዋሉ ነው። so this leads to the depletion of the natural resources። ይሄም የተፈጥሮ ሀብቶቻችን ወደ መሟጠጥ እንዲያመሩ እያደረጋቸው ነው ማለት ነው። okay now inquiry activity 6.13 እንስራ። studying conservation mechanisms የተለያዩ የተፈጥሮ ሀብት ጥበቃ ዘዴዎች አሉ። ስለነሱ የተመለከተ ነው አክቲቪቲው። so be in a group, visit wildlife conservation offices, Institute of Biodiversity, agricultural offices, water resource management, and come up with conservation mechanisms practiced for wildlife, plants, soil, and water in Ethiopia። በቡድን ትሆኑና የተለያዩ የዱር አራዊት ጥበቃ ቢሮዎች፣ የብዝሃ ህይወት ተቋም
የግብርና ቢሮዎች፣ የውሃ ልማት አስተዳደርን የመሳሰሉ ቢሮዎች በመጎብኘት ሊሆን እንደዚህ አይነት ለተለያዩ የተፈጥሮ ሀብትን ለመጠበቅ የሚጠቅሙ ዘዴዎችን በመጠየቅ ለክፍል ጓደኞቻችሁ ታቀርባላችሁ ማለት ነው። ኦኬ እጽዋትን፣ ዱር አራዊትን፣ አፈርን የመሳሰሉትን የተፈጥሮ ሀብት ውሃን፣ የተፈጥሮ ሀብትን ለመጠበቅ የሚጠቀሙባቸውን ዘዴዎች በመጠየቅ ማለት ነው። እንደዚህ ቢሮ የተለያዩ ቢሮዎችን ጎብኝታችሁ ልታገኙ የምትችሏቸውን መልሶች ስናይ አንደኛ ዋይልድ ላይፍ የዱር አራዊትን የሚጠብቁት የተለያዩ ፕሮቴክትድ ኤሪያስ ናሽናል ፓርክስን በመገንባት ብሔራዊ ፓርኮች እና ጸረ አደን ህጎችን እንዲሁ በማምጣት አንቲ ፖቺንግ ህግጋትን በማጽደቅ እና እንዲሁም የተለያዩ ማህበረሰብ በጥበቃው በመሳተፍ ሊሆን ይችላል። ፕላንትስ ደግሞ ካየን ፎረስት ለምሳሌ ደን እንዴት ነው የሚጠበቀው ካለን አንደኛ ትሪ ፕላንት በማድረግ በደን ልማት ዛፍ በመትከል አፎረስቴሽን ማለት ነው። ፕሮቴክቲንግ ፎረስት ደኑን በመጠበቅ ሲድ ባንክ እና የተለያዩ እንደ የዘር ባንክ የመሳሰሉትን በማቋቋም ዝርዮች እንዳይጠፉ በማድረግ ጥበቃ ሊደረግላቸው ይችላል እጽዋት። የአፈርን መጠበቂያ ደግሞ ዘዴዎችን ብንመለከት it could be terracing and contour plowing ኮንቱር ማረስን በመጠቀም ማለትም በማይክሮባዎች ላይ ማረስን፣ እርከን መስራት፣ planting grasses and trees አፈርን በቦታው ለመያዝ ሳሮችን፣ ዛፎችን መትከል እና ደግሞ using compost and manure ብስባሽ እና ፍጎችን የአፈርን ለምነት ለማሻሻል መጠቀምን ያካትታሉ። ዋተር ኮንዘርቬሽንን ካየን ደግሞ የውሃ ጥበቃን ካየን ሬል ዋተር ሃርቨስቲንግ የዝናብ ውሃን የመሰብሰብ መንገዶችን በማበጀት ዋተርሼድ ማኔጅመንትን በማካሄድ ተፋሳሾችን እንዲሁ በመጠበቅ እና ዳምስ እና ሪዘርቫየርስን በመገንባት ግድብ እንዲሁም ደግሞ የተለያየ ውሃ ማከማቻዎችን በመገንባት ውሃን ልንጠብቅና ልንከባከብ የምንችልባቸው መንገዶች ናቸው ብለን መመለስ ትችላላችሁ። ኮንዘርቬሽን የተፈጥሮ ጥበቃ is the care, protection and wise use of natural resources so that the resources can be used for future generation። የተፈጥሮ ጥበቃ የምንለው ምን ማድረግ ነው? የተፈጥሮ ሀብቶችን መንከባከብ፣ መጥፎ ነገር መጠበቅ፣ ጥበቃ ማድረግ እና እንዲሁም ደግሞ የተፈጥሮ ሀብቶችን በጥበብ መጠቀም ነው ማለት ነው። ምን እንዲሆን ያ ተፈጥሮ ሀብት ለቀጣይ ትውልድ መጪው ትውልድ መጠቀም እንዲችል ማለት ነው። It's also the preservation, management and restoration of a natural environment and ecological communities habituated to human beings። በተጨማሪም የተፈጥሮ ሀብትን ጠብቆ ማቆየትን፣ ማስተዳደርን እንዲሁም ደግሞ መልሶ ማቋቋምንም ያካታል ማለት ነው። ይሄን የተፈጥሮ አካባቢ እንዲሁም ደግሞ በአጠቃላይ ስነ ምህዳሩን ማህበረሰብ ማለት ነው። So conservation aims to manage human use of natural resources for the current public benefits and sustainable social and economic utilization። የተፈጥሮ ሀብት ጥበቃ አላማው ምንድን ማድረግ ነው? የተፈጥሮ ሀብቶችን ለአሁኑ ህዝብ በተገቢው መንገድ ጥቅም ላይ ማዋል እና ዘላቂ የሆነ ሰስተነብል የሆነ ማህበራዊ እንዲሁም ደግሞ ኢኮኖሚያዊ አጠቃቀምን ለማስተዳደር መቻል ነው ማለት ነው። ማኔጅ ማድረግ ነው ማለት ነው። Alright, so what kind of indigenous and scientific conservation mechanisms for natural resources are there in your locality? ለናል እዚህ ጋር ጥያቄው ምን አይነት አገር በቀል የሆኑ እንዲሁም ደግሞ ሳይንሳዊ የሆነ የተፈጥሮ ሀብት ጥበቃ ዘዴዎችን ታውቃላችሁ በእናንተ በምትኖሩበት አካባቢ ነው ጥያቄው። ኢትዮጵያ ሀገራችን ኢትዮጵያ has a wide range of natural resources አይደለ? ሰፋ ያለ የተለያየ የተፈጥሮ ሀብት አላት። እጽዋቶችን ብንል the plants ብንል such as plants, animals, the water and soil and ውሃና አፈርን ብንል እንዲሁ ኢትዮጵያ ሀገራችን ያሏት ተፈጥሮ ሀብቶች ናቸው። Its topography and diverse climatic conditions have contributed to the existence of such natural resources። ሀገራችን ኢትዮጵያ የመሬት አቀማመጥ እና የተለያየ የአየር ንብረት ሁኔታዎች ለእንደነዚህ አይነት የተፈጥሮ ሀብቶች መኖር የራሳቸው የሆነ አስተዋጽኦ አድርገዋል። However, natural resources are facing problems unless appropriate conservation mechanisms are designed and implemented to keep them and pass them on to the next generations. Okay? ይሁን እንጂ እነዚህ የተፈጥሮ ሀብቶች የተለያዩ ችግሮች እያጋጠማቸው ይገኛሉ ማለት ነው። ኦኬ ምን ካልተደረገ በስተቀር የተለያዩ የጥበቃ ዘዴዎች ካልተደገፈ እና እንዲሁም ደግሞ ካልተተገበሩ በስተቀር
እነዚህን ችግሮች እያጋጠማቸው ይገኛሉ ማለት ነው። ኦኬ ሶ the next section deals with natural resources including wildlife, plants, soil and water። በቀጣይ የምናየው ክፍል ምን ላይ ያተኮረ ይሆናል ማለት ነው። እነዚህ የተለያዩ ተፈጥሮ ሀብቶች የዱር አራዊትን፣ እጽዋትን፣ አፈርንና ውሃን በተመለከተ ይሆናል። ሶ ዋይልድ ላይፍ ኢን ኢትዮጵያ ብለን መጀመሪያ እንመልከት። በሀገራችን ኢትዮጵያ ስላለው ዱር አራዊት እንመለከታለን። ሶ ዋትስ ዋይልድ ላይፍ የዱር አራዊት ምንድን ነው የሚለውን ስንመልስ ዋት አር ዘ ኮዝስ ኦፍ ዋይልድ ላይፍ ሎስ የዱር አራዊት መጥፋት መንስኤዎች ምንድን ናቸው? ዋት አር ዘ ኮንዘርቬሽን ሜካኒዝምስ ኢን ዩር ሎካሊቲ በአካባቢያችን ያሉ የጥበቃ ዘዴዎች ምንድን ናቸው የሚለውን ስናይ እና ደግሞ ዋይ ዊ ኮንዘርቭ ዋይልድ ላይፍ ለምንድን ነው የዱር አራዊትን ለምን እንጠብቃቸዋለን፣ ጥበቃ እናደርግላቸዋለን የሚለውን ነገር ስንመልስ ሶ ዋይልድ ላይፍ የዱር ህይወት የምንለው ነገር የዱር አራዊት የምንለው ነገር ምንን ያካተተ ነው? is all animals, plants and organisms living in naturally in the wild በዱር የሚገኙትን እንስሳት፣ እጽዋትና ሌሎች ያላቸውን ነገሮች አንድ ላይ የዱር አራዊት ብለን እንጠራለን። ሶ causes of wildlife loss ብለን ስንል የዱር አራዊት መጥፋት መንስኤዎች ምንድን ናቸው? አንደኛ ሃቢታት ዲስትራክሽን ነው፣ የተለያዩ ያላቸው ነገሮች መኖሪያ ቦታቸው መውደም ምክንያት፣ ሃንቲንግ ኤንድ ፖቺንግ ደን በመኖሩ ምክንያት ስለሚታደኑ፣ ፖሊዩሽን ብክለት፣ የተለያዩ ብክለቶች አሉ በብክለት ምክንያት፣ ክላይሜት ቼንጅ የአየር ንብረት ለውጥ እና ኢንቨዚቭ ስፒሽስ በተለያዩ ወራሪ ዝርዮች አማካኝነት የዱር አራዊት የተለያዩ ህይወት ያላቸው ነገሮች እንስሳትም ሆነ እጽዋት ሊጠፉ ይችላሉ። ሶ ዋይልድ ላይፍን ኮንዘርቭ የምናደርግበት የምንጠብቅበት የተለያዩ ዘዴዎች አሉ በአካባቢያችን። ስለዚህ እንደዛ ብንጠይቅ ምን ሊሆን ይችላል? አንደኛው ፕሮቴክትድ ኤሪያስን መስራት እና ናሽናል ፓርኮችን መስራት ሊሆን ይችላል። ጥበቃ የሚደረግላቸው ቦታ በማድረግ ናሽናል ፓርኮች በመገንባት ኮሚኒቲ ኮንዘርቬሽን ፕሮግራም በመስራት የማህበረሰብ ጥበቃ ፕሮግራሞችን በማቋቋም እንድ ህግጋት የተለያዩ ህግጋት ምንን የሚጻረሩ ማደንን እና እንዲሁም ለማጥፋት የተቃረቡ ዝርዮችን ማደንን እንዳይታደኑ የሚል ህግጋት ማውጣት እና አዌርነስ ኤዱኬሽን ካምፔይን የተለያዩ የእውቀት ግንዛቤ ማስጨበጫዎችን ዘመቻ በማድረግ ተፈጥሮ ሀብቶችን የዱር አራዊት ህይወትን ኮንዘርቭ ማድረግ እንችላለን። ለምን የዱር አራዊትን ኮንዘርቭ ማድረግ አስፈለገ ካለን አንደኛው ቱ ሜንቴን ኢኮሎጂካል ባላንስ የስነ ምህዳርን ሚዛን ለመጠበቅ፣ ሰፖርት ቱሪዝምን ላይቭሊሁድ የቱሪዝም የጎብኚዎችን ለመደገፍ እና ቱ ፕሪዘርቭ ካልቸር ኤንድ ኔቸር ፎር ፊውቸር ጀኔሬሽን ለቀጣይ ትውልድ ለወደፊቱ ትውልድ ባህልንና ተፈጥሮን ቆይቶ ለመጠበቅ ሲባል ነው ማለት ነው የሚያስፈልገው ኮንዘርቭ ማድረግ ዋይልድ ላይፍን። So wildlife in Ethiopia, has huge wildlife resource potential that has national and global importance. ሀገራችን ኢትዮጵያ የዱር አራዊት አገራዊ የሆነ እንዲሁም ደግሞ ዓለም አቀፋዊ የሆነ ጠቀሜታ ያለው ትልቅ የዱር አራዊት ሀብት ነው። And wildlife refers to living things that live in the natural environment and are not yet domesticated. እዚህ ዋይልድ ላይፍ የዱር አራዊት ህይወት የምንለው የተለያዩ ህይወት ያላቸው ነገሮች በተፈጥሮ የምናገኛቸው በዱር የሚገኙትን ነው ማለት ነው። Okay, and this section focuses on one of the categories of wildlife which are animals ማለት ነው። ስለዚህ በዚህ ክፍል የምናየው ወይም ደግሞ የሚያተኩረው ከዱር አራዊት ምድቦች አንዱ በሆነው በእንስሳት ላይ ነው። So wildlife resources በሀገራችን የምናገኛቸው የዱር አራዊት ተፈጥሮ ሀብቶች have different benefits in that they are used to maintain natural ecological processes የተለያዩ ጠቀሜታዎች አሏቸው። የስነ ምህዳር ሂደትን ጠብቆ ለማቆየት store genetic material for the future ለወደፊቱ የጄኔቲክስ ቁሳቁሶችን አከማችቶ ለማቆየት secure wildlife tourism የዱር አራዊት ቱሪዝምን ለመደገፍ and contribute to the national economy and manufacture goods ለብሔራዊ ለሀገራዊ ለሆነ ኢኮኖሚ አስተዋጽኦ ለማድረግና የተለያዩ ሸቀጦችን ለማምረት እንዲሁ እንጠቀምባቸዋለን ማለት ነው እነዚህን ተፈጥሮ ሀብቶች። So examples of wildlife in Ethiopia are shown in the figure below, figure 6.11. ቀጣይ ላይ የተለያዩ በሀገራችን የምናገኛቸው የዱር አራዊት ሀብቶችን ምሳሌ መመልከት እንችላለን። So from this figure 6.11 we can see the examples of wild animals in Ethiopia በሀገራችን ኢትዮጵያ የሚገኙ የዱር እንስሳትን መመልከት እንችላለን።
ፍሮም ሌፍት ቱ ራይት ከላየን ማየት እንችላለን። እዚህ ጋር ምስል አቀማመጡ ተዛብቶ ሊሆን ይችላል፣ ግን ይሄ ነው አንበሳ፣ በሀገራችን የምናገኘው የሀገራችን አንበሳ። ስትሬትማንስ ቡሽ ክሮ የምንለው በርድ አለ እዚህ ጋር፣ ዋሊያ አይቤክስ እና ኢትዮጵያን ማውንቴን ከሜሊያን አለ፣ እስስት ማለት ናት፣ የኢትዮጵያ ተራራማ እስስት፣ ተራራ አካባቢ የምትገኝ እስስት። ስለዚህ እነዚህን እንደ ምሳሌ ማየት እንችላለን ማለት ነው፣ ዋይልድ አኒማልስ ኢን ኢትዮጵያ። So despite the fact that wildlife has tremendous value for country and society, የዱር አራዊት ለሀገርም ሆነ ለህብረተሰቡ ትልቅ ጠቀሜታ እንዳለው ቢታወቅም the loss and decline of wildlife has been reported as a major problem. የዱር አራዊት መጥፋትና ማሽቆልቆል እንደ ትልቅ ችግር ተመዝግቦ ያለበት ሁኔታ ነው ያለ ነው። አክቲቪቲ 6.14 ምን ያዘናል? It's exploring the cause of wildlife decline. የዱር አራዊት ህይወት ማሽቆልቆል ለምንድን ነው ምክንያቱ የሚለውን እንድንፈልግ ነው የታሰበው አክቲቪቲ። ሶ ናቹራል ኮዝስ በተፈጥሮ ምክንያቶች ምንድን ናቸው የዱር አራዊትን የሚያጠፉ ብለን ካልን ክላይሜት ቼንጅ ኤንድ ድሮት አለ፣ ድርቅ መከሰቱ፣ የአየር ንብረት ለውጥ መኖሩ ውሃና ምግብ እንዲቀንስ፣ እንስሳት እንዲሞቱ እንዲሰደዱ ያደርጋል። ናቹራል ዲዛስተርስ አሉ፣ ፍላድስ ኤንድ ድሮት፣ እንዲሁ ከፍተኛ የሆነ ጎርፍ አደጋ እና ድርቀት አገን የእንስሳት መኖሪያን ያጠፋል። ኪልስ አኒማልስ እንስሳትን ይገዛል። ሶ ናቹራል ኮዝስ የተፈጥሮ አደጋዎች ራሳቸውን አስተዋጽኦ አላቸው ዋይልድ ላይፍን ሎስ እንዲያጋጥም። ሜን ሂውማን ኮዝስ በሰው ልጅ ምክንያት ደግሞ እንዴት ሊከሰት ይችላል ካልን ዲፎሬስቴሽን ኤንድ ፋርሚንግ፣ የደንን ምንጠራና ከዛ ላይ ማረስ የእንስሳትን ወይም የዱር አራዊትን ህይወት ያላቸው ነገሮች መኖሪያ ቦታቸው ሎስ እንዲሆን እንዲታጣም እንዲጠፋ ያደርጋል። ኦቨርግሬዚንግ እንዲሁም ደግሞ ሳር የሚግጡ እንስሳትን በሳር ግጦሽ ላይ በማሰማራት እዛ በግጦሹ ሳር ላይ ዲፔንድ የሚያደርጉ ዋይልድ ላይፎች እንዲሁ ውስን የሆነ ምግብ እንዲያገኙ በማድረግ እንዲጠፉ ሊያጋልጥ ይችላል። ፖቺንግ ማደን እንዲሁ የራሱ የሆነ አስተዋጽኦ አለው ማለት ነው። በተጨማሪም የተለያዩ ፖሊሽን ታይፕስ አሉ የብክለት። እነዚህ የአካባቢ መበከል እንስሳትን አካባቢን ይጎዳሉ። and other reason or cause could be population growth፣ የህዝብ መጠን ቁጥር መጨመርም እንዲሁ የራሱ የሆነ አስተዋጽኦ አለው ማለት ነው ዋይልድ ላይፍ እንዳሽቆለቆል። ሞር ላንድ ዩዝ ስለሚኖር ህዝብ በመጣ ቁጥር ሀቢታት ሎስ ያጋጥማል ማለት ነው፣ እንስሳት መኖሪያ ቦታቸው እንዲያጡ ስለሚደረግ። so causes of loss and decline of this wildlife ስናወራ loss and decline of wildlife is caused by different natural and human activities in Ethiopia። የዱር አራዊት መጥፋትና ማሽቆልቆል በተለያዩ የተፈጥሮና የሰው ልጅ እንቅስቃሴዎች አማካኝነት የሚከሰት ነው ሀገራችን ኢትዮጵያ ማለት ነው። so natural disasters such as earthquake, floods, droughts, tornadoes and wildlife are the major causes of loss and decline of wildlife። እንደ የመሬት መንቀጥቀጥ፣ ጎርፍ፣ ድርቅ፣ አውሎ ንፋስ እና ሰደድ እሳት ዋነኛ የሚባሉ የዱር አራዊት እንዲጠፉና እንዲያሽቆለቁሉ የሚያደርጉ መንስኤዎች ናቸው። ሂውማን አክቲቪቲስ የሰው ልጅ እንቅስቃሴዎች ደግሞ ብንመለከት የዱር አራዊት መጥፋት የራሳቸውን አስተዋጽኦ የሚያደርጉ are such as expansion of agricultural activities፣ የግብርና እንቅስቃሴዎችን ማስፋፋት፣ ዴቨሎፕመንት አክቲቪቲስ የግብርና እድገትን እንዲሁም የልማት ፕሮጀክቶች እንቅስቃሴዎች፣ ዲፎሬስቴሽን የደን ጭፍጨፋ፣ ፖቺንግ አደን፣ ኢሌጋል ዋይልድ ላይፍ ትሬድ እንዲሁም ደግሞ ህገወጥ የሆነ የዱር አራዊት ንግድ፣ ሃቢታት ቼንጅ የመኖሪያ ለውጥ እንዲሁም ክላይሜት ቼንጅ የአየር ንብረት ለውጥ፣ ኦቨር ኤክስፕሎቴሽን ፖሊዩሽን ከመጠን ባለፈ መበዝበዝ የተፈጥሮ ሀብትን የዱር አራዊት የተፈጥሮ ሀብትን እና ብክለት የመሳሰሉት የራሳቸው የሆነ ሰው ሰራሽ አክቲቪቲ አማካኝነት ኮንትሪቢዩት የሚያደርጉ ናቸው ማለት ነው ለዱር አራዊት ለዱር ህይወት በሀገራችን ባለ ለዱር ህይወት እንትን ሎስን እና ዲክላይን እንዲያደርግ ማለት ነው እንዲጠፋና እንዲያሽቆለቁል። ሀው እንዴት ብለን ስንል አግሪካልቸር ኤንድ ዲፎሬስቴሽን የግብርና መስፋፋትና የደን ምንጠራ ምን ያደርጋል? ዲስትሮይ ሃቢታት ስር የተለያዩ ያላቸው ነገሮች መኖሪያ ቦታቸውን ያጠፋል፣ ያውድምባቸዋል። ዋይልድ ላይፍ ዋይልድ ላይፍ ውስጥ ያሉ ያላቸው ነገሮች የሚበሉትን ያጣሉ፣ እንዲሁም ደግሞ መጠለያቸውን ያጣሉ። ይሄ አንዱ ምክንያት ነው እንዴት አድርገው ነው ለሚለው።
ዴቨሎፕመንት ፕሮጀክት የልማት ፕሮጀክቶች ደግሞ እንዲሁ ሀቢታት የተለያዩ ህይወት ያላቸው ነገሮች የዱር ህይወት ያላቸው ነገሮች መኖሪያቸው ፍራግመንትድ እንዲሆን እንዲቆራረጥ ስለሚያደርግ ኢት ሊሚትስ ሙቭመንት ኤንድ ብሪዲንግ እንደ ልብ እንስሳዎች ከቦታ ቦታ መንቀሳቀስ እንዳይችሉ እና እንዳይራቡ ስለሚያደርግ። ፖቺንግ ኤንድ ኢሌጋል ትሬድ ደግሞ አደንና ህገወጥ የሆነ የዱር አራዊት ንግድ በቀጥታ እነዚህን የዱር አራዊት እንስሳት ስለሚገድል ይሄም አንዱ ሀው የሚለውን የምንመለስበት መንገድ ነው። ክላይሜት ቼንጅ ኤንድ ሀቢታት ቼንጅ የአየር ንብረት ለውጥ እና የመኖሪያ ቦታ ለውጥ መኖሩ እንዲሁ የተለያዩ የዱር አራዊት እንስሳት ሰርቫይቭ የማድረጋቸው ነገር እንዲከብድ ያደርጋል። በህይወት የሚቆየታቸው ነገር ከባድ እንዲሆንባቸው ያደርጋል። ኦቨር ኤክስፕሎይቴሽን ካየንና ከመጠን ያለፈ ብዝበዛንም እንዲሁ በዛ በዱር አራዊት የምናገኛቸውን የተለያዩ ያላቸው ነገሮች ፖፑሌሽናቸው እንዲቀንስ ቁጥራቸው ብዛት መጠናቸው እንዲቀንስ እና ሪከቨር እንዳያደርጉ አገግመው ደግሞ ተመልሶ እንዳይበዙ ስለሚያደርግ ማለት ነው። ሌላው ደግሞ ፖሊዩሽን ብለናል። ብክለትም እንዲሁ አስተዋጽኦ ያደርጋል። እንዴት ካለን በብክለት አማካኝነት የተለያየ የዱር አራዊት ያላቸው ነገሮችም ሆነ እንስሳት ፖይዝነስ የሆነ ነገር ስለሚያጋጥማቸው መርዝ የሚሆንባቸው ነገር ለእነሱ የማይስማማ ነገር ስለሚኖር እና ስለሚገላቸው ማለት ነው። ታዲያ የዱር አራዊት ህይወትን ከመጥፋትና ከማሽቆልቆል ለመታደግ ምን ያስፈልገናል? ዲፍረንት ኮንዘርቬሽን ሜካኒዝምስ የተፈጥሮ ሀብት የምንከባከብበት የጥበቃ ዘዴዎች ያስፈልጉናል። አሁን ስለ እነሱ እንመልከት። Due to gradual loss and decline of wildlife, we found it very crucial to design and implement wildlife conservation mechanisms. የዱር አራዊት ቀስ በቀስ በመጥፋትና በማሽቆልቆል ላይ በመገኘታቸው የዱር አራዊት ጥበቃ ዘዴዎችን መንደፍና መተግበር በጣም ወሳኝ ሆኖ ተገኝቷል ማለት ነው። Okay? And wildlife conservation is practice of protecting wildlife and their habitat. ስለዚህ የዱር አራዊት ጥበቃ የምንለው ነገር ምንድን ነው? የዱር አራዊትንና መኖሪያቸውን የመጠበቅ ልምድን ነው ማለት ነው። Okay? And wildlife conservation in Ethiopia has been practiced based on wildlife conservation areas. የዱር አራዊት ጥበቃ በሀገራችን ምን መሰረት አድርጎ ነው ልምድ ላይ ያለው? It's based on the wildlife conservation area. የዱር አራዊት ጥበቃ አካባቢዎች ላይ በተመሰረተ ነው። So for this purpose, Ethiopia has established 24 national parks, 2 wild sanctuaries, 6 wildlife reserves, and 5 community conservation areas, and more than 10 controlled hunting areas as shown in the table below. በቀጣይ በምናየው ሰንጠረዥ ውስጥ እንደምንመለከተው ለዚህ ዓላማ በሚል ወደ 24 ብሔራዊ ፓርኮች፣ 2 የዱር አራዊት መጠለያዎች እንዲሁም ደግሞ ወደ 6 የዱር አራዊት ማቆያዎች 5 community conservation areas 5 የሚሆኑ የማህበረሰብ ጥበቃ ቦታዎች and more than 10 controlled hunting areas ከ10 በላይ ቁጥጥር የሚደረግባቸው የአደን ቦታዎች ተቋቁሟል ማለት ነው። ስለዚህ ቀጥሎ የምናየው ሰንጠረዥ the table ምን ያሳየናል? It shows the wildlife conservation area የዱር አራዊት ቦታዎችን regional states in which they are located የሚገኙባቸውን የክልል ግዛቶች year of establishment የተቋቋሙበትን ዓመት እና area in hectares of each national park በእያንዳንዱ ብሔራዊ ፓርክ ሄክታር ያለውን ሄክታር ስፋት and wild sanctuary የዱር አራዊት መጠለያዎች እና የዋይልድ ላይፍ ሪዘርቭ again እንደ መጠለያ እንደ ማቆያነት የሚጠቅሙ መጠለያዎችን የዱር አራዊት ጥበቃ ቦታዎችን community conservation areas ቁጥጥር የሚደረግባቸው የማህበረሰብ ጥበቃ አካባቢዎችን and controlled hunting areas በቁጥጥር ስር ያሉ የአደን ቦታዎችን ያሳየናል ማለት ነው። እዚህ ጋር እንደምናየው the table is like this. አብጀታ ሻላ ሌክ አለን፣ አልታሽ አለን፣ አዋሽ፣ ባሌ ማውንቴንስ፣ ጋምቤላ፣ ገሬላ የምንለው የት ክልል እንደሚገኙ የተቋቋሙበት ዓመተ ምህረትና ሄክታሩን የቦታውን ሄክታር እንዲሁ ማየት እንችላለን። ከፍታ ሽራሮ፣ ነጭ ሳር፣ ኦሞ፣ ሰሜን ማውንቴንስ፣ የእንጉዳይ ራሳ፣ ደንኮሮ ጫካ እና ደግሞ ማጉ ብለን የምንላቸውንም እነዚህን ናሽናል ፓርኮች አገኘት ክልል እንደሚገኙ መመልከት እንችላለን ማለት ነው። ቴብል 6.1 it shows sample national park ለብሔራዊ ፓርክ ምሳሌዎችን ያሳየናል። መጠለያ ቦታዎችን እና ማቆያ ቦታዎችን ጥበቃ ቦታዎችንም እንዲሁ ማለት ነው። በሀገራችን ኢትዮጵያ የሚገኙትን ያቤሎም እንደዚሁ አንዱ ናሽናል ፓርክ ነው። ግን በብሌ ኤሌፋንት ሳንክቹሪ አለ፣ ሰንቀሌ ስዋይን ሄርት ቢስት ሳንክቹሪ አለ፣
እነዚህም የዋይልድ ላይፍ ሳንክቹሪስ ኤግዛምፕልስ ናቸው። ዋይልድ ላይፍ ሪዘርቭስን ብናይ አልደጌ የምንለው፣ አዋሽ ዌስት፣ ባሌ የምንለው ሪዘርቨርስ አሉ። ኮሚኒቲ ኮንዘርቬሽን ኤሪያስ እንደምንመለከት አቡነ ዮሴፍ፣ ጓሳ መንስ ጓሳ ኮሚኒቲ ኮንዘርቬሽን ኤሪያ አለ። ታማ የምንለው አለ። እነዚህን መመልከት እንችላለን ማለት ነው ከዚህ ቴብል። የዛሬ ቪዲዮችን ይህን ይመስል ነበረ። ስለ ኮንዘርቬሽን ኦፍ ናቹራል ሪሶርስስ ኢን ኢትዮጵያ በደንብ ለተረዳችሁ ተስፋ አረጋለሁ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ሴታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን። በሚቀጥለው ቪዲዮችን ደግሞ 6.4 የትራፊክ አደጋ በዱርና በቤት እንስሳት ላይ ያለው ተጽዕኖ ወይም የሚያሳድረውን ተጽዕኖ የምንመለከት ነው የሚሆነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።